የ18ኛ ሳምንት ጨዋታዎች ሲቀጥሉ የሁለተኛ ቀን ብቸኛ ጨዋታ የሲቢኤ ኢትዮጵያ ፕሪሚየር ሊግ የ18ኛ ሳምንት ጨዋታ ሲዳማ ቡና ከባህር ዳር ከተማ የመጀመሪያው አጋማሽ ተጀምሯል። ባህር ዳር ከተማ የፕሪሚየር ሊግ ብርሃኑ በቀለ ሁሉ 4 ጎሎችን አስቆጥሯል። ወንዶሰን በለጠ ወንዶሰን ወደ ኋላ ሄኖክ መቶለታል። ሄኖክ ይበልጣል ግን በረከት ጋቡ በረከት ኳቤና ቧቲን ኳስ ማግኘት አልቻለም። በዚህ መሃል ብርሃኑ በቀለ ፈጣን ሩጫ ጨዋታው በትራንዚሽን የተሞላ ጨዋታ ነው። ብዙ ዶሚኔሽን ያን ያህል ክሊር የለውም። የተሻለ ትራንዚሽን የነበረው ሲዳማ ይመስላል። ለዚህ ነው ጥሩ ድሎች የፈጠረው። ባህር ዳርም የራሱ ድሎች ቢኖሩትም በዚህ በትራንዚሽን ሳጥን አካባቢ ይበልጥ የውህደት ችግር ተመልክተናል። ውሳኔ አንዳንድ ድሎች ነበሩ አልተጠቀሙባቸውም። ጥሩ ኳስ ይመስላል። አሁን ግርማ ዲሳሳ ያሬድ ባየ አናንያ ጥሩ ቴክኒክ ነው የተጠቀመው። በጣም የተሻለ ተጫዋች ነው። ግራ ሃፍ ስፔስ ላይ ሁሉ ጊዜ ይገኛል። በተለይ ግርማን ደግሞ በደንብ ይመለከተዋል። ቅድም ግርማ ኦፍሳይድ የነበረበት ፖዚሽን አስታውሳ ተደጋጋሚ አናንያ ወደፊት ሲሄድ በግራ ሳይድ አስፈሪ ነው በጣም። ግርማ ዲሳሳ የማዕዘን ምቱን አሻግሮ ነበር። ኳቤና ቧቲን ጎጣበት። ፍራውል የሞከረው ኳስ ይመስለኛል በጣም የተሻለ ኳሊቲ። ከዛ ውጭ ባህር ዳር ወደ ሳጥን ይመልሳቸውናል። ኢላማውን የጠበቀ ሙከራ ለማድረግ ተቸግሯል። አብዱ ወንዶሰን ብዙ ራሱ ሊንክ አፕ ለመጫወት ይሞክራል ብዙ ጊዜ። ግርማ ዲሳሳና ሲዳማ ጥሩ የተሻለ 45 ይመስላል ግን ተመጣጣኝ እንቅስቃሴ ያየንበት 45 ደቂቃ። አሁን የአርቢትሩ ዳንኤል ይታገሱ ፊሽካ ብቻ ነው የሚጠበቀው። የተጨመሩት 2 ደቂቃዎችም ተጠናቀዋል። ሲዳማ ቡና ከባህር ዳር ከተማ ሁለተኛው አጋማሽ ተጀምሯል። 0-0 የመጀመሪያው 45 ደቂቃ የተጠናቀቀበት ውጤት ነው። በባህር ዳር ከተማ በኩል ቅያሬ አድርገውን የጀመሩት ዮናስ ማዘምቱ ተመቷል። አሁንም ባህር ዳሮቹ አናንያን ያተረፋቸው ሌላ ኳስ ምናልባት ያሬድ ባየ የተጎዳ የሲዳማ ቡና ተጫዋች ግን ማጥቃቱ ቀጥሏል። አሁንም ወንዶሰን በለጠ ወንዶሰን ሄኖክ ይበልጣል። ብሌስናጎ አሁንም ትክክለኛ አቋቋም መስፈን ኦ ማይ ጋድ መስፈን ታፈሰ ቹኑኬ ሲዳማ ቡናዎች ጎል በፈለጉበት ሰዓት ልዩነታቸውን የሚያሰፉበት ሁነኛ ጭራሽ ሰው በፈለጉ ሰዓት የ04 ቀበሌ ቄራ ሰፈር ተወላጁ መስፍን ታፈሰ ቹኑኬ አዳናቸው። አዳነ ግርማን እያየ እሱን አርአያ አድርጎ አድጓል። ታባለ የመጀመሪያ ጎል አሁንም ሳያገኘው የመጀመሪያ ኳስ ጥሩ አልተከላከለም። ኦርጋናይዜሽናቸው ጥሩ አልነበረም ተከላካዮቹ። መስፍን ታፈሰ ተመልከት ያን ኳስ በሚገባ ነው ያገኘው። ጠባቡን አንግል የመረጠው አብዱ ኳሱ ከፍ ብሏል። ፓወር አለው። ምን አይነት ድንቅ ኳስ ነው የተቆጠረው። ወንዶሰን በለጠ ጥሩ ድል ይመስላል። ዮኒ ግርማ ዲሳሳ አሁንም ከሳጥን ጠርዝ ሰትዮሴ ምን አይነት ቅያሬ ነው! ፈጣን ማዕበል ፈጣን ቀውስ ፈጠረባቸው ሲዳማ ቡናዎች ላይ። ሰትዮሴ የመጀመሪያ ሙከራው ጎል ነው። ተረ ነበር አስገራሚ ምላሽ ነው። ጥሩ ለማጥቃት ምላሽ ለመስጠት ሞክረዋል። አብዱ ቅድም እንዳነሳው ለአጥቂዎቹ በደንብ አንዱ ለማገዝ የተሻለውን ተጫዋች ለመልከት ሞክረዋል። በቁጥር በስተው ነው ያጠቁት። ኳሱን በትክክል ክሊር ማድረግ ወይ መከላከል አልቻሉም። ሲዳማዎች ተመልከት ኦሴን ኳስ በሚገባ በጥንቃቄ ጥሩ ፈርስተች። ሁለተኛው ንክኪ አጨራረስ ድንቅ ነው። ኢማኑኤል ካል ምንም ማድረግ አልቻለም። ሲዳማ ቡና 1 ባህር ዳር ከተማ 1 በመካከል የ10 ደቂቃ መሪነት። አሁንም ግን አብዱ በጣም ብዙ ደቂቃዎች ከፊት ይቀራሉ። ለሲዳማም ለባህር ዳር የትኛው ግን ይበልጥ ፑሽ ያደርጋል ጥያቄው በቀጣይ ደቂቃዎች። የሁለተኛ አጋማሽ የሲዳማ ቡና አጀማመር ግሩም ነበረ። ትልቁ ጥያቄ አብዱ አማካይ ክፍል ላይ ጌሙ መቆጣጠር የጨዋታውን ቴምፖ አልቻሉም። አብዱ ምናልባት የአማካይ ክፍል ተጫዋች ጉዳትና ቅጣት ፊልም የሚያደርጉት በዚህ ሰዓት ይመስለኛል። አንድ ጎል ካስቆጠሩ በኋላ በመከላከሉ አልታገዘም። ጥቂት ደቂቃዎች በደስታ የታጀቡ ስሜቶች እዚህ ጨዋታ ውጤት አብዱ
ፍራውል መንግስቱ ፍራውል ወደ ጠባብ አንግል የመታው ኳስ ፔፔ ሰይዶ ተቀይሮ ገብቶ ፈጥኖ ተጽኖ ፈጣሪ ሊሆን ነበር አላገኘው አስቀድሞ ወጥቷል ፔፔ ሰይዶ ወደ ቀይ ኳስ ይሻማሉ አንቲሲፔት ያደረገበት ግን ቶሎ ነው 5 ደቂቃዎች ይቀራሉ መሳይ ያገኘው ወደ ሩቁ ቋሚ ግርማ ዲሳሳን ታሳቢ ያደረገ የሚመስል ኳስ ቡባክር ዱምቢያ ሞር ደስታ አጠገቡ ያሬድ በሚሆንበት ሰዓት ኮምፕሊመንት በደንብ ይደረጋሉ አብዱ ሀብታሙ ሞር ማን ያዘዋል ሞስ ፋውል ሳይሆን አብዱ ማን ያዘዋል ተጭኖ ነው የተኛው ሲዳማ ቡና ደጋፊዎች ፊት ግን ሸገር ከምንም በላይ ስጋት ውስጥ ነው ወራጅ ቀጠና ቀርቧል ሳቸው ሊያድኑት ይችላሉ አብዱ ስህተቱ ፔፔ ሰይዶ ሌላውን አጋጣሚ ያሬድ ባየህ እንደዚሁም ያሬድ ጨዋታው ተጠናቀቀ